ለአባትየው ለዘካርያስ ሲነግረው እንደዛ ነው ያለው። ምንድን ነው ያለው? በኤልያስ መንፈስና ኃይል በፊቱ ይሄዳል የሚለው በመሲሁ ፊት ሉቃስ ወንጌል ምዕራፍ 1 ቁጥር 17 ላይ ማለት ነው። እርሱ የተዘጋጁትን ህዝቦች ለጌታ እንዲያሰናዳ የአባቶችን ልጅ ወደ ልጆች የማይታዘዙትን ደግሞ ወደ ጻድቃን መንፈስ ይመልስ ዘንድ በኤልያስ መንፈስ ኃይልና በፊቱ ይሄዳል አለ። መጥቼም ምድርን በእርግማን እንዳልመታ አለ ሚልኪያስ 4:5 ላይ አባቶችን ልብ ወደ ልጆች የልጆችን ወደ አባቶች ይለውጣል ይላል። ስለዚህ ከዚህ አንጻር ነው የሚታየው ማለት ነው። ግልጽ ነው። በጣም ግልጽ ነው። ዱከም ቀጥልና እኔ ጥያቄ አለኝ በዚህ ጉዳይ ላይ ወንጌል ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲጠይቁ ለምን አሰጡም? ራሱ ክርስቲያኖች እንዲጠይቁ ለምን አሰጡም? ዱከም ይጠይቅና ካሉ ግቡ ክርስቲያኖች ግቡ። እሺ የምጠይቅ ጥያቄ ይሄ ብሩክ የሚለው ነው ወይ ተሳስተ ነው ወይስ መጽሐፉ ተሳስቶ ነው? ምንድነው ብሩክ የሚለው ተንበርካኪ ምናምን ነገር የሚል ንግግር ስታስተምረን ነበር ከሁለት ሶስት ወር በፊት። ምን ብዬ? ለምሳሌ ብሩክ እና ብሩክ ይለያያል። ለምሳሌ ብሩክ ምንድነው ስሙ? ማርቆስ አንተ ጋር ስደርስ ግራ መጋባው ነገር ነው የሚገርመኝ። ማርቆስ ወንጌል 16:50 ምናምን ላይ የብሩኩ ልጅ አብዛኛውን ሰዎች እና ሌላ ቦታ ላይ ብሩክም በተለምዶ የተባረከ ልጅ ነው ለማለት ሲፈልጉ ብሩክ ነው የሚሉት አይደለ? ልጆቻቸው ሲጠሩ ብሩክ ማለት የተንበረከከ ማለት ነው ትርጉሙ። ብሩክ ማለት ብሩክ ከሆነ እና ታዲያ እግዚአብሔር የተንበረከከ ነው እንዴ? እግዚአብሔርን እኮ ብሩክ ብሎ ይጠራዋል እኮ። ብሩክ አይለውም፣ ብሩክ ነው የሚለው። ብሩክ ይላል። ጥቅስ ላውጣ? አውጣ። ባይብል ላይ አታገኝም። ብሩክ ተወይድ ወላሂ ላዚም እንዴ ወላሂ ይላል። ኧረ ቆይ እኔ ባይብል አላነበብኩም። እንደዛ ከተገኘ ብሩክ ነው እንጂ ብሩክ የሚል አታነብም። እኔ አማርኛ አልችልም። እንደዛ ካገኘ እንደዛ አማርኛ አልችልም ማለት ነው። ጥርሴን የነቀልኩበት ቋንቋ አማርኛ አልችለውም ማለት ነው። ኡስታዝ ወይድ ራስ እኮ አማርኛ አልችልም እያልከኝ እኮ በተዛዋሪ ኖ አልችልም ነው። እኔ ራሴን ነው የምነግርህ ነገር ባይብል ላይ መዝሙረ ዳዊት ምዕራፍ 118 ቁጥር 26 ላይ በያህዌ ስም የሚመጣ ቡሩክ ነው የሚለው። ብሩክ ነው አይልም። ቡሩክ ነው። አየው፣ ቡሩክ ነው ስለመሲሁ ሲነገር ማለት ነው። ወይዴ እናቴ ቆይ ላውጣ ጥቅሱ እንትን ላይ ስትመለከተው አንተ የብሩክ ልጅ ነህን ብለው ነው የሚሉት ማርቆስ ላይ አይደለ? እሱ ነው የፈለከው። ማርቆስ 16 ላይ ማን ነው የብሩኩ ልጅ ነው የሚለው? ትክክል ነው። እሱን ወደ 16 ቦታ ብሩክ ነው የሚለው፣ ሁለት ቦታ ነው ምናምን ግን ብሩክ ነው የሚለው። ብሩክ የሚል አታገኝም ባይብል ላይ። ብሩክ የሚል ቃል የለም። ብሩክ ማለት የተንበረከከ ማለት ነው። ጨክነህብኛል። ቆይ ማላውጣሽ አንተ የብሩክ ልጅ ብለው ነው ያስቀመጡት። ማርቆስ 14 ላይ አይደለ ያለው? አንተ የብሩክ ልጅ ብለው ነው ያስቀመጡት። የብሩክ አንድ ሰላም በል ሰው። እሺ ኡስታዝ ወይድ ሰላም አለይኩም። ወአለይኩም ሰላም። እንትን ላይ ማርቆስ 14:61 ላይ ታገኘዋለህ። የብሩክ ልጅ አብዱባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተን የወለደች እናት ማርት ብላና ምን ማለት ነው? ማርት ብላና አንተን የወለደች እናት ምን ማለት ነው? እኔ ውስጣዊ ንግግር አልችልም። የግንባር አማርኛ ነው የሚረዳው። ግልጽ አድርገልኝ። እኔ አብዱ እባላለሁ። አብዱ መሐመድ ስራጅ እባላለሁ። እሺ ያው ዱዓ ሳደርግ አንዳንድ ሰው ሳይ እናት ማርት ብላ እናት ጀነት ትግባ ምን እወዳለሁ። ማሻአላ። እሺ አላወቀኝም። አላህ ዑምርህን ያስረዝም። እስቲ የኔን ስልክ ያዝና ተሳሳልኛለህ እንዴ? ነኔ ተሳሳልኛለህ? አዎ በጣም በቃ ተወፍርልኛለህ። ተወፍርልኛለህ። እኔ ያ መሳሳት እኔ አሁን አላህ ሁሉ ነገር ዑምርህን አላህ ያስረዝምክ። አሚን። አላህ ዑምርህን በጀነትም የምትደሰት አላህ ያድርግህ። እኔ የአኬራ ወንድምህ ነኝ። እሺ አሚን። ያው የመንገድ ላይ ዳዋ ነው የምንሰራው። እንደ አጋጣሚ ሲያይክ እንትን አልኩኝ። ሌላ ቀን እንደዋወላለን። 0911 ኧረ ስልክህን አትስጣት።
ስልክህን ለዛ እናንተ ሰጣለሁ ለሌላ አልሰጥም። 0911 አሁን ማውራት አይጠበቅብህም። ያወራው ስለሆነ የምመዘግበት የለም። እሺ በቃ አያስቸግርም። በውስጥ በኩል እሺ በቃ አላህ ከይር ያድርግልህ። እንገናኛለን። በቃ ኦኬ አውቃቸዋለሁ። መጽሐፍ ትፈልጋላችሁ? መጽሐፍ ትፈልጋላችሁ? መጽሐፍ አንተ ፈልገዋለሁ። ራህማ ነው። ባለፈው ወስደዋል። ልጆቹ ባለፈው ወስደው ይዘው ሄደው አከፋፍለዋል። ወደ ዲላ ምናምን ደርሰዋል። ወደ ዲላ እሺ ኢንሻአላህ እስቲ አንድ ቀን ፕሮግራም እንሰራላችኋለን። ኡስታዝ የሚፈለገው መጽሐፍ ወደ 20 ሺህ ነው። ዲላ ዩኒቨርሲቲ፣ ወላይታ እንደዚህ ጠቅላላ ያሉት ዩኒቨርሲቲዎች እስከዛሬ እኛ ስለምና እንደዚህ አይደለም የመሰሉን ብለው በጣም መጽሐፍ ሲሻሙ ፖስት ተደርጓል እና በጣም እየተፈለገ ነው። ኡስታዝ ኑር ሁሴን ንጁም እየፈለገ ነበረ። እኔ እንግዲህ ያለኝ ታወራለህ ነው 1000 መጽሐፍ 2000 መጽሐፍ ልንሰጣቸው እንችላለን። አረ ነው በገንዘብ በግዥም ነው። አብሽር ላውኖ ነው በገንዘብም ጭምር ነው እነሱ እየፈለጉ ያሉት እና ቤት ውስጥ የተቀመጠ ነው። እስቲ ወደ ዱከም ጥያቄ እንሂድና ወደ ትምህርቱ እሱ በኋላ ይደርሳል ብዬ እሺ ጥቅሱን ላውጣ። እሱ ጥቅሱን እስከሚያወጣ ድረስ ሌላ ሰው ኡስታዝ ወገኖች እኮ እዚህ ቤት በጣም እየፈሩ ነው። ጥያቄውም እየከበዳቸው ስለሆነ እዚህ ቤት እኮ ወገኖች በብዛት እኮ አይመጡም እኮ ይፈራሉ። ምንም ያስፈራ ነገር የለም። ለማዳነን አንባላም። አንደኛ ደግሞ ሐሳብ ነው። ሁለተኛ ዜና 9:8 ሌላ ቦታ ላይ እንትን ስላለ የሆነ እንትን ስላለ ታውቃለህ፣ አሁን ሃይማኖት ፖለቲካ እየሆነ ነው። እኔ ላሸንፍ በሚል መንፈስ ስለሚመጡ ፕሮቴስታንት ከኦርቶዶክስ ጋር፣ ኦርቶዶክስ ከፕሮቴስታንት ጋር፣ ኦርቶዶክስ ከኦርቶዶክስ ጋር ሲያወራ ሃይማኖት እንደ እንትን አይደለም የሚያዩት፣ እንደ መንፈሳዊ ነገር አይደለም የሚያዩት። በቃ አሁን የተለመደው ነገር እንደዛ ነው፣ ድብድብ ነገር ነው። በቃ ሁሉም ቦታ ላይ ያለው ነገር ማለት ነው። እና ያ ነገር ስላለ እኛ ጋር ሲመጡ በእንደዚህ አይነት መንፈስ ነው ሊያወሩ የሚፈልጉት። በቃ የሆነ መደባደብ፣ በቃ አሸንፈው ለመሄድ የሚለው ነገር ነው ሀሳባቸው። ከዛ አንጻር ስለሆነ ነው በጣም እየተቸገሩ ያሉት። ተረጋግተው እንኳን ማውራት አይችሉም ራሱ ማለት በሰላም ማለት ነው። በሰላም ሀሳባቸውን ማስቀመጥ አይችሉም። አልከለከላቸውም ማንም ሰው። እና ከዛ ምን አልከኝ ዱከምዬ? ይኸው አግኝቻለሁ፣ ለጥፌያለሁ ከስር ስንት ላይ ዜና 9:8 እና አንደኛ ጢሞቴዎስ 1:9 ዋይፋይ ሁለተኛ ዜና 9:8 ስህተት ነው የሚሆነው። የአፕሊኬሽን ላይ ነው ያገኘው። አፕሊኬሽን ሊሳሳት ይችላል። የአፕሊኬሽን ስህተት ላሳይ ይችላል። ሃርድ ኮፒ ላይ አሳምነኛ ወይ እንደ አፕሊኬሽን ይሳሳታል። እኔ ላሳይ ይችላል። እሱ ሃርድ ኮፒ ላይ ሁለተኛ ዜና መዋዕል 9:8 ነው ያልከው። ያው ከስር ለጥፌዋለሁ እኮ አፕሊኬሽን ላይ ነው። አፕሊኬሽን አይደለም እኔ ያልኩ ባይብል ራሱ ሲጽፉ ማለት ነው። እንደዛ ከሆነ ሊሳሳቱ ይችላሉ። እሺ ሁለተኛ ዜና መዋዕል እሺ ምዕራፍ 9 ቁጥር 8 ነው ያልከው። እሺ እግዚአብሔር አምላክ የተባረከ ይሁን ነው የሚለው። ብሩክ ይሁን ነው የሚለው አንተ ጋር ያለው። ያን ጋር ያለው የተባረከ ይሁን ነው የሚለው። ላሳያ አውጥቼ በቪዲዮ መደበኛ ትርጉም ተው፣ ችግር የለውም። መደበኛ እንደዚሁ አምናለሁ እንዴ። አይ ቪዲዮ ላሳያቸው ሰዎች እንዴ። ለዛ ነው እኔ ሃርድ ኮፒ ቆይ ልክፈትልህ። በ1879 ያባረው የቁም ጽሁፍ ላይ የተባረከ ይሁን ነው የሚለው። የኔ 1954 ነው። 1954 ከአፕሊኬሽን ውጪ የእንትን ካለ አሳየን።
ሃርድ ኮፒ ኮፒ በእኔ ያለው መጽሐፉ። ስለዚህ የ80ዱን እንመልከተውና እሺ እስቲ 80ዱ ኮፒ ባድር ኮፒ አያለው። እሺ 66ቱን ሁለቱንም አያለው፣ ኦሮምኛውንም ጭምር ማለት ነው። 80ዱ ሁለተኛ ዜና መዋዕል ምዕራፍ 9 ቁጥር 5 ቁጥር 8 አዎ ያው ቡሩክ ነው የሚለው ላሳየህ። ግዕዙ ቡሩክ ነው የሚለው። አዎ ግዕዙላ ቡሩክ ነው የሚለው። ይገርም። በቃ እንደፈለገ አድርገውታል፣ የራሳቸው ጉዳይ። አዎ ና እንዴ በቁሜ እኮ ነው የምትቀብረኝ እንደዛ ከሆነ ኧረ እንዴት ሰው አይደለም እንዴት መሳሳት ትችላለህ እኮ? ምን ነገር ኖ አያ እንዴት ተው እንጂ ንባብ ቤት የነበረ ሰው እንደዛ አይጠበቅም። እንዴት ተው እንጂ ውርደት እኮ ነው። በቁሜ ነው የምትቀብረኝ እንደዛ ከሆነ። እኔ አልሞትም እንዴ አንተ ከመሞት እኔ ልቀበል አንተ ፋንታ። ኧረ ምን በወጣ ጦስና ጥንቡሳስን ይዘው ይሄ ኧረ እኔ ጦስ የለኝም። አምላክ በእግዚአብሔር ፊት እኔ መጥቼ የሚለው ቁጥር 8 ላይ በአምላክ በእግዚአብሔር ፊት በአምላክ በእግዚአብሔር ፊት የወደደ አንብብ እንጂ ቶሎ ብሻር በየኮር ብታነብልኝ በአምላክ በእግዚአብሔር ፊት ንጉስ እንድትሆን እግዚአብሔር ምን ነው የሚለው አስቀምጠው። የወደደን አምላክን እግዚአብሔርን ቡሩክ ነው የሚለው እዚህ ላይ አየው። የራስ ጉዳይ ይሄ ምንድነው? ይሄ ሃርድ ኮፒ ነው። ኧረ እንትን ላይም ያለው እኔ ጋር ያለው እንደዛ ነው የሚለው። የሚገርም ነው። እኔ ጋር ግን እኮ ሁለት ቦታ ነው። ጢሞቴዎስ ላይም አለ ኡስታዝ። ጢሞቴዎስ ላይ ምን የሚል የምናወራው ማለት ብሩክ የሚለው ጢሞቴዎስ ላይም አለ። ስንተኛ ጢሞቴዎስ? ስንተኛ? አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ 1:9 ላይ 1:9 እስከ 11 ባለው ላይ ማለት ነው። 1:9 ላይ የሚናገር ይሄው ለበደለኞች ለአመፀኞች ነው አባትና የሚገድል ለምሳሌ። እሺ ያው ቡሩክ ነው የሚለው። ቡሩክ ነው የሚለው እሱ ላይ። አዎ ላሳየህ እሱ ነው። ቆይ ላሳያችሁ። ኧረ ተው ምን ታሳየናለህ? እናቴ ኧረ በቃ ተው። የሚያይ ሰው አለ እኮ ግን እኮ ልክ ነኝ አይደል? እኔ እንትን ማለት ልክ አይደል? ያመጣሁት አነበብኩት። የቡሩክ እግዚአብሔር ነው የሚለው። የቡሩክ እግዚአብሔርንም ስም ምናምን ትክክል ነው እዚህ ላይ። ግን እኔ ጋር ያለው ለምን እንደዛ ሆነ ታዲያ? ምንድን ነው ወይስ የተለየ መጽሐፍ አለ? አይ አፕሊኬሽን ላይ ሲያዘጋጁት እውቀቱ ስለሌላቸው የቋንቋ እውቀት ስለሌላቸው እንደዛ ላይ ያደርጉት ይችላሉ፣ ሊሳሳቱ ይችላሉ። አይ ምን አይነት በቃ እሺ አመሰግናለሁ። ግን ኢሳይያስ 53 ላይ ወርሳለ አስተማርከኝ ትምህርት የነገርከኝ ነገር እስካሁን ድረስ እየታገለ ለምን አልወጣልኝ እንዳለ አላውቅም። ምኑ ስለ ኢየሱስ አይደለም ያልከው፣ ስለ ብዙዎች ኃጢአት ራሱን ከሰዋ በኋላ ከኃያላን ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ምናምን የሚለው ማለት ነው። ብዙዎችን በእውቀቱ ያጸድቃል የሚለው እዛ ላይ በእውቀቱ ያጸድቃል ይላል፣ እዚህ ላይ ደግሞ በደሙ ያጸደቃል ይላሉ ክርስቲያን ተብዩ እና እንዴት እንደሆነ ትንሽ ግልጽ እኮ ነው። ምንም እንትን የሚለው ነገር ስለ እስራኤል ሕዝብ እንደሚያወራ ወደ ምንድን ነው የሚለው? ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱስ ማን አስተዋለ ይላል አይደለ? አዎ ከትውልዱ ማን አስተዋለ፣ መቃብሩን ከክፎች ጋር አረጉት ይላል። ስለ 1% እኮ ነው የሚያወራው። ግን ወይዴ ስለ እስራኤል ነው። እስራኤል ደግሞ ግዴታ ብዙ አይደለም። ኢየሱስ የተቀበረበት በአዲስ መቃብር ነው ይላል አይደል? በአዲስ መቃብር ነው ይላል። አዎ ለራሱ ያዘጋጀውን ዮሴፍ እዛ ወስዶ ቀበረ ነው ይላል። ስለዚህ መቃብሩን ከክፉ አላደረጉትም፣ ለብቻው ነው የሆነው። ስለዚህ ስለ ኢየሱስ አይደለም የሚያወራው።
ሕዝቤ መቃብራችሁን ከፍታለሁ ከሙታን አወጣቸዋለሁ ይላል። ስለ ሕዝቡን እንደ አንድ ፐርሰን ነው የሚያወራው ባይብል ላይ ማለት ነው። አይ እዛው ላይ ደግሞ እንትን እንዳለ አሁን ህዝብ ብዬ እንዳሉት ደግሞ ስለ ህዝብ ኃጢአት ነው የሚለው እኮ። ስለ የትኛው ህዝብ የሚያልቅ ከሆነ ስለ እስራኤል ህዝብ ከሆነ ስለ ህዝብ ኃጢአት ብሎ ስለ ሌላ የሚያወራ ከሆነ እንዴት ብሎ ራሱን በራሱ አረከው? ኤርሚያስ 5:7 አይተዋል? ኤርሚያስ 5:7 ሰቆቃ ኤርሚያስ 5:7 አላየሁም። እስቲ አውጣው፣ አውጡለት እስቲ። አመጣሁት። አባቶቻችን ኃጢአትን ሰሩ ዛሬም የሉም፣ እኛም በድላቸውን ተሸከምን ይላል። ስለዚህ ኃጢአታቸውን ይሸከማል የተባለው እስራኤል ህዝብ ማን ነው? የትኛው ነው? ኃጢአታቸውን ይሸከማል የሚለውን አገኘው እዚህ ጋር። እኛ በደላቸውን ተሸከምን እኮ ነው የሚለው እኮ። ታዲያ በደላቸውን ነው ተሸከመ እኮ። ስለ እስራኤል ህዝብ ነው የተሸከመው። በባቢሎን ምርኮ ጊዜ ኢሳይያስ 14:21 ላይ የዓለም ሁሉ ፊት በከተሞች እንዳይሞሉ ስለ አባቶቻቸው በደል ለልጆቻቸው ሞትን አዘጋጁላቸዋል። አጠፉ። እነዛ ሰዎች ባጠፉት ጥፋት በባቢሎን ምርኮ ጊዜ የተወለዱት ሰዎች አጠቃላይ እዛው በምርኮ ተይዘው ነበረ። ያንን ለማስታወስ አባቶቻችን ኃጢአት ሰሩ፣ ዛሬ የሉም እነሱ፣ እኛ በደላቸውን ተሸክመናል። የእስራኤል ህዝብ እንደዛ ነው ያደረገው። ከዛ በኋላ ምንድን ነው ያደረገው? ምንም በማያውቀው የእስራኤል ህዝብ ወደ ባቢሎን ማርኮ ሄዶ ነበረ። እዛው ላይ ስታነበው እንደዛ ነው የሚለው ቁጥር 8 ላይ ኢሳይያስ 53 ቁጥር 8 ላይ ኤው ራሱ ማለት ነው። ምንድን ነው የሚለው ቁጥር 8 ላይ በማስጨነቅና በፍርድ ተወሰደ ይላል አይደል? አለ አለ ዱከም ላይ በማስጨነቅና በፍርድ ተወሰደ ይላል። ተወሰደ የሚለው የዕብራይስጥ ቃል ኔጋላሞ ነው የሚለው፣ ተወሰዱ ነው የሚለው፣ ሌጋሎ አይደለም የሚለው። ሌጋሎ ማለት ተወሰደ ነው። ሌጋላሞ ማለት ተወሰዱ ማለት ነው። ማን ነው የተወሰደው? ወደ ምርኮ የተወሰደው ማን ነው? ህዝብ ነው። ኢሳይያስ 52:5 ላይ ህዝቤ በከንቱ ተወስዷልና አለ ወደ ምርኮ። ስለዚህ ህዝቤ በከንቱ ተወስዷልና ያለ ህዝቤ ብሎ በነጠላ የሚያወራው ማንን ነው? ህዝቤ ብሎ የሚያወራው የተማረከውን ህዝብ ነው፣ የተወሰደውን ህዝብ። ስለዚህ በማስጨነቅና በፍርድ ተወሰዱ የሚለው እነማንን ነው? ተወሰዱ የሚለው ተወሰደ የሚለው እንትንና ማለት መስዩን እንደሆነ ነው ታየሳፍ። ኔጋላሞ ነው የሚለው። ኔጋላሞ ማለት ተወሰዱ ነው የሚለው። እስራኤል ህዝብ እንደተወሰዱ ነው የሚናገረው። በእንትኑ በእናቱ ቋንቋው ተወሰዱ ነው የሚለው። አዎ ሌጋላሞ ይላል። ሌጋላሞ ማለት ነዛ ነው። ሌጋሎ ቢሆን ኖሮ ተወሰደ ነው፣ ግን በዕብራይስጡ ሌጋላሞ ነው የሚለው። ስለ ህዝብ ነው የሚያወራው። ኢሳይያስ 52:2 ላይ ህዝቤ በከንቱ ተወስዷልና አለ ወደ ምርኮ። ስለዚህ እንደዛ ነው እያስቀመጠ ያለው። እሺ አመሰግናለሁ። እሺ ብሏል ሰውዬው። በቃ ምንም ማድረግ አይቻልም። ያው ሌጋላሙ እንደዛ ነው የሚያሳየው። ከአያላን ጋር ምርኮን ይከፋፈላል ይላል። ከነማ ጋር ነው ኢየሱስ የተከፋፈለው? ከአያላን ጋር ምርኮን የተከፋፈለው የት አለ? የተከፋፈለው እሱ ብቻውን ወደ ሰማይ ሄደው በቃ እዛ ሄደው ቁጭ ብሏል። የትም አልተከፋፈለም። እሱ አይደለ ጨነቀኝ እኔ መቼ ነው የሚከፋፈለው ሲባል መንፈሳዊ ፍቺ ያለው ይሏል። ስለ አመፀኞች ማን ደስ የሚለው? አመፀኞች እሱማ ሲሰቅሉት አባታዊ ምናምን የሚለውን ወደዚያ ይስበዋል። ሶፎንያስ 3:10 ላይ በምርኮ ላይ ሆነው እኮ ማልደው ነበረ እስራኤሎች። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴቶች ልጆች ቁርባኔን ያመጡልኛል አለ። መቼ እዛ ላይ እንትን ብሏል። እዛ ላይ እኮ መቼ አሁን ስለዚህ ማለት የሰው እረፍት እንዲያደርግ ትክክለኛውን መልስ መቼ ይሰጣል? ስበው ወስዶ ኢየሱስ ላይ ነው ትክክል የሚያደርጉት። ስለ አመፀኞች ማለደ ይላል። ማለደ ሰጠ የሚልም አለ ታውቃለህ። ግሪክ ሰብጀንት ላይ ስለ አመፀኞች ሰጠ ነው የሚለው እንጂ ማለደ የሚል ነገር የለም። የኦርቶዶክስ ባይብል ማለት መቃረት ነው አይደል? መለመን ነው አይደል? ያው የኦርቶዶክስ ባይብል ላይ ምን እንደሚል ላሳየህ። ስንት ላይ ዛልከኝ? ኢሳይያስ ነው አይደል? ትንቢተ ኢሳይያስ ምዕራፍ 53
እሺ ስለ አመፀኞች ማለደ የሚለውን ግዕዙ ላይ ምንድነው የሚለው? እሺ አ ለብዙሃን ወበንተ ኃጢአቶሙ ተወሀበ ውእቱ ነው የሚለው። ማለደ ሳይሆን ሰጠ ነው የሚለው። ሰጠ ስለ ኃጢአተኞች ሰጠ ነው የሚለው ግዕዙ ማለት ነው። 2000 ላይ ያለው 80 ምን ይለዋል ብዬ ለመመርመር እንትን ነው አይቼ ነበር። 80 ላይ ምንድነው የሚለው? የብዙዎችን ኃጢአት ተሸከመ ስለ ኃጢአታቸውም ተሰጠ ነው የሚለው። ስለ ኃጢአታቸው ተሰጠ ነው የሚለው፣ ማለደ አይደለም የሚለው። ወይ ላሳይህ፣ ይታያል። ስለ ኃጢአታቸው ምን አለ ይላል? ምን አለ ይላል? ተሰጠ ኃጢአት ተሸከመ ስለ ኃጢአታቸው ተሰጠ ነው የሚለው። ተሰጠ። ስለዚህ እንዴ ኧረ ምን እውነትም ተበርዟል አሉ። ኡስታዝ ወይ ትንቢተ ኢሳይያስ 21 13 እስከ 17 ለማን ነው ብለህ ተቀምጣለህ? በቃ ምን ማድረግ አይቻልም። በቃ ሌሎችን ስለመለስልኝ መልስ አመሰግናለሁ። ኡስታዝ ወይድ አይ ቲንክ አልተመቸውም ይሆናል። ኡስታዝ እኔ ካለ ጥያቄ ነበረኝ። ውይይቱ ቀርቷል ብሏል ነው። ኦኬ ሄሎ ዊዲያን ኡስታዝ ሰላም አለይኩም ኡስታዝ። ሚት አድርጌ እኮ እንትን ላለሁ ዝም ብሎ ማለት ነው። እንዴት ነሽ? ደህና ነሽ? ድምጼ በደንብ ይሰማል? አዎ በደንብ ትሰማለህ ኡስታዝ። አይ በደንብ እየተሰማ አይደለም። ማይክሮፎን ሲያስፈልገኝ አይቀርም። ያንተ ወይስ የኔ? ያ የኔ ማይክሮፎን ሲያስፈልገኝ አይቀርም። አይ በደንብ እናዋጣ ኡስታዝ። አይ በደንብ ይሰማል። ግድ የለህም ዊዲያን አረከፉናት ልጅ አንቺ ቅመም የሆንሽ ልጅ ማሻአላ። እሺ ገብቶሻል አይደለ? አዎ ገብቶኛል ኡስታዝ። እሺ አይ በደንብ ይሰማል በእኛ ግን አትታይም። አይ ድምጼ በደንብ ይሰማል አይሰማም? በቃ እሱን ነው። ለሱ ደግሞ ያው እንትን ነው ቀረጻ ምናምን ስቱዲዮ ያስፈልገኛል። ለማንኛውም በእስልምና ነፍስ ማጥፋት ሐራም ነው አይደለ? አይ አይፈቀድም። እሺ ካጠፉ አይ ኡስታዝ የእውነት በቃ ማይክሮፎን ያስፈልጋታል። ለሷ ነው የሚያስፈልጋት። ዳጊ እሱ እኮ የሌላ ነገር ነው። አንተ አልገባም ዳጊ። ከአንቺ በፊት ነው የገባኝ። እባክሽ ደግሞ አማርኛ ለመንዜ ልታስተምሪ ነው እንዴ? በቃ ቁጭ በቃ አትነሳ። ኡስታዝ እሷ እስክትመጣ ድረስ ትንቢተ ኢሳይያስ 21 ከ13 እስከ 17 ለማን ነው ብለህ ትላለህ? ወይ እንጂ አታጣፈተና
ተፈጥሮ ነው። ተመታ በቃ እንዴ ድው በጠረባ አሉት እንዳለ አባረራቸው። ሰው ራሱ ያለ እኮ ታብታብ እየተደረገ ነበር። ዳጋ ሲደረግ ሰማኝ። አዎ ስታሲ ትሰማለህ። ሲጀመር ሚውት እያደረገኝ ነበር ታውቃላችሁ። ሲስተሙ ለምን እንደሆነ አላውቅም። ሚውት 10 ሚውት ያደርገኛል እንዳላወራ ሲስተሙ ማለት ነው። ታብታብ መደረግ አለበት። ኮፒ ሊንክ ዳግ ኡስታዝ ተጻጽፈ የሚሰጡ መልስ ይኖራል። ግን እኮ እንደዚህ አይነት ነገር ላይ ለምንድን ነው ሙስሊሙን ብቻ አታክ የሚያደርገው? ቲክቶክ ሪፖርት ነው። የተወሰኑ ሰዎች አንድ 10-20 ሰዎች ገብተው እንትን ሲሉ እንደዛ አንዳንዴ ምንቅር ብሎ ያወጣኛል። አይተህ ከሆነ ያወራው ኃይለኛ ውይይት ላይ ያለው ምንቅር አድርጎ ያወጣኛል። ከዛ በኋላ ልገባ ስፈልግ ደግሞ ብዙ ደቂቃ ራሱ ፈጅቶብኝ ነው የምገባው። አሁን እኮ ምንም እኮ እያወራህ ነው እኮ እኔንም አንድ ላይ ጭልም አለ ብቻ አምጥቶ ጭልም አድርጎና እንትን አሁን እኮ ጨለማ ነው። አሁንማ ለእኔ ትታየኛለህ፣ ግን ያው ጨለማ ነው። ሶስቱም እኔ ጨለማ ነው አካውንት የሚታየኝ። ታፕታፕ ኮፒ ሊንክ አድርጉ በላቸው። ንግስት በልመና ይሆናል ብለሻል። እንማማርበት ብለን ለምንናቸው ኡስታዝን ፎሎ 1 ሚሊዮን ፎሎ አድርጉ ቻሌንጅ ቢጀመር አረተኝ በእናትሽ ሙስሊሙ ከሚተባበር ይልቅ አታክ ማድረግ ነው ደስ የሚለው። ሀዋይ ቢ ታፕታፕ ኮፒ ሊንክ እናደርግ። እሺ ኡስታዝ ትንቢተ ኢሳያስ 21 ከ13 እስከ 17 ለማን ነው ብለን የምትገምተው? ትንቢተ ኢሳያስ ምን 21 ትንቢተ ኢሳያስ 21 ከ13 እስከ 17 ምንም ግልጽ አይደል እንዴ? ስለ አረብ የተነገረ ሸክም ነው አይደል እያለ ያለው። ለተሰደዱት ሰዎች ውሃና ምግብ ስጧቸው ከቀስትና ከሰይፍ ሸሽተዋል ነው የሚለው። ይሄን የእስራኤል አምላክ ተናግር ያለው ይላል። በአንድ ዓመት ውስጥ የቄዳር ምንደኛ ክብር ይጠፋል ይላል። አይ እየተደማመጥን አይደለም እንግዲህ ኔትወርክ አስቸግሮሃል። ሁለታችሁም ግን ይሰማል እኮ አይ እሱ እየተሰማው አይደለም፣ እኔ ማወራው እየተሰማው አይደለም። በዛ ላይ ደግሞ ጥቁር ነገር ነው የሚታየኝ። እኔ ቤቱ ጥቁር ነው። ይሰማል፣ በደንብ ነው የሚሰማው። ጥቁርም አይደለም። እስቲ ቀጥሉ፣ እየሰማን ነው። እንደዛ ከሆነ ጥሩ ነገር ነው። እሺ ወጥተህ ግባ ኡስታዝ። እስከዛ ከታች 467 ሰዎች አላችሁ። ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። አሁን ተታየኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ኦኬ አሁን ደህና ነው ይመስለኛል ማለት ነው። ኦኬ ይሰማል ዳጊ? አዎ ይሰማኛል ኡስታዝ። ኢሳይያስ ምዕራፍ 21 ከቁጥር 13 ድረስ ያለው ስለ አረብ የተነገረ ሸክም ነው የሚለው። የድዳን ነጋዴዎች ሆይ በአረብ ዱር ውስጥ ታድራላችሁ። በቴማ የምትኖሩ ሆይ ወደ ተጠሙት ሰዎች ውሃ አምጡ፣ እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸዋል። ለምን? ከሰይፍ ከተመዘዘው ሰይፍ ከተለጠጠው ቀስት ከጽኑ ሰልፍ ሸሽተዋልና አለ። ያህዌ እንዲህ ይላል፣ እንደ ምንደኛ ዓመት በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል እያለ ይናገራል። ይህ እንግዲህ ያለው ነገር በታሪክ ውስጥ የተፈጸመው ቴማን መዲና ነው። የመዲና ሰዎች ናቸው የተቀበሉት ማለት ነው። እና እንደዛ ነው። ከዛ አንጻር ነው አንዱ ምን እንዳለኝ ታውቃለህ? እንወያይ አለኝ። በውስጥ መስመር መጣና በምን ዙሪያ እንወያይ አልኩት። ነጃሺ ሰልሟል ወይስ አልሰለመው በሚለው እንወያይ አለኝ። ኦኬ እንወያያለን አልኩት። አንተ መረጃውን ይዘና እኔ መረጃውን ይዤ እመጣለሁ እናወራለን አልኩት። ከዛ አንተ መጀመሪያ አቅርብ አለኝ።
እኔ ያቀረብኩኝ ነጃሺ ሰልሟል የሚለውን ከሐዲስ ማስረጃዎች ከሲራ ምናምን ነገር ሰጠሁት። ልክ ስሰጠው ይሄማ እስላሚክ ሶርስ ነው አለ። ከዛ በኋላ አንተ ከየት ነው የፈለከው ስለው እኔ የራስን ሶርስ አስቀምጥ ስለው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነጃሺ የሚባለው ወይም ደግሞ ንጉስ አርማ የሚባለው እስከ መጨረሻው ድረስ ክርስቲያን ሆኖ እንደሞተ ይናገራል አለ። አዎ ትክክል ነው፣ እንደዛ ይናገራል አልኩት። ስለዚህ አሁን ጥያቄ የምጠይቅህ የእናንተ ቤተክርስቲያን አይደለም ነጃሺ ሰልሟል ሊል ይቅርና ሰሃባዎቹ ኢትዮጵያ ውስጥ ገብተዋል የሚለውን አልዘገቡም። ካለ አውጣና አሳየኝ አልኩት። ጠብቀህ ታውቃለህ እንደዚህ ዳጊ? በኢትዮጵያ ኦርቶዶክስ እየሰማሁ ነው ኡስታዝ። ኢትዮጵያ ውስጥ ገብተው እስልምናን አስፋፉ የሚል ትምህርት የላቸውም። በእነሱ ትምህርት ጭራሹኑ ምንም ነገር የላቸው። ጠላት ስለሆኑ ነው ማያስታለም አይናገሩ። እሱን ነው የምልህ። ስለዚህ አሁን ፖይንቱ ምንድነው ያነሳውለት ነጥብ ስለ ሰሃባዎች ኢትዮጵያ ውስጥ መግባትና እስልምናን ማስፋፋት እናንተ ጋር ካልተመዘገበ ነጃሺ ሰልሟል የሚለውን ነገር እንዴት ካንተ ጠብቃለሁ? ከታሪክ አንጻር በዚህ ያክል ግን ኡስታዝ ጥላቻው ግን ከምን የመጣ ነው? ግን ያው እንትኗ የቁጥሩ መጠን ምናምን እነሱ የሚያሳስባቸው እሱ ነው። አሁን ቁጥሩ ነገር ነው። ስታቲክስ እኮ በደንብ አልተቆጠረም። በኢትዮጵያ 97 ምናምን የተቆጠረ ነው ይባላል። ማለት በፈረንጆች 97 ነው መሰለኝ የተቆጠረው የመጨረሻ እንጂ አልተቆጠረም። ስታቲክስ እስካሁን ድረስ አይታወቅም ራሱ እንጂ ፕሮቴስታንቱ ራሱ ትልቅ ቁጥር ሆኗል በአሁን ሰዓት። ሙስሊሙም ትልቅ ቁጥር ሆኗል። አብዛኛውን የኦርቶዶክስ ሰው ወደ ፕሮቴስታንትና ወደ እስልምና ሄዷል። ገብቷል። ስለዚህ ያልተመዘገበ ነገር ማለት ነው። ሌላው ሁለተኛ ጥያቄ የምጠይቅህ አልኩት ሰሃባዎች እርግጠኛ ነኝ ገብተዋል ብለህ ታምናለህ? ቤት በኩል ነው የገቡት? ባህረ ነጋሽ ባህሩን ተሻግረው ነው የገቡት? እስቲ ለሙስሊሞች ልጠይቃቸው። ሰሃባዎች ኢትዮጵያ ውስጥ በምንድን ነው የገቡት? ቤቱ ጋር ነው የገቡት? የሚያውቅ ሰው አለ? ቤቱ ጋር ተጉዘው ነው የገቡት? በሰሜን ይላል እንዴ? እሱማ እንትን ነው። በአዶሊስ በኩል ነው የገቡት እንድታውቁ እሺ። አዶሊስ የት ነው ያለው? የአፋር ወደብ አዶሊስ። ያው አዶሊስ ራሱ አዶላ ነው አይደል? ከሚለው የአፋር ጥንታዊ ጎሳ ስም ነው። ከነ አዶላ ናቸው አይደል? በዛ በኩል ነው የመጣው። ይሄን ሁሉ አያውቁም። አዶሊስ ስያሜውን ያገኘው አዶላ ከሚል የአፋር ጎሳ ነው ራሱ። አዶሊስ ግን ወደብ ነው ራሱ የአፋር ወደብ ነው ተብሎ የሚታመነው። አሁን በኤርትራ እጅ ነው መሰለኝ ያለው በአሁን ሰዓት። በማን እጅ ነው ያለው በአሁን ሰዓት? አዶሊስ የት ነው ያለው በአሁን ሰዓት ወደቡ? ኤርትራ ነው። ኦኬ ታሪኩን ልታውቁት ፈልጌ ነው ኢንሻአላህ። ኦኬ ክርስቲያን አስገቡና የባህር በር ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እንትን ኢየሱስ ባሪያ የተባለበት ቦታ ብሎ ጠይቆኝ አንድ ክርስቲያን እንድትነግሩኝ ነበር። እስቲ ንገሩ። እኔ አላቅም የት እንዳለ ባሪያ የሚል አለ እንዴ? እስቲ አዎ ኢሳይያስ 42 1 እና ማቴዎስ 12 28 ማሻአላህ። ሌላስ? ሌላ ደግሞ ገላትያ 4 1 ምን ይላል? ከቶ ከልጅነት ንጉስ ብትሆንም ከባሪያ ተለይተህ አትታይም ይሏል። ይገርማል። እንደዚህ ታዲያ ተፍተፍ እያልክ ነው እንዴ የምትለው? ይገርማል። ምን አጠፋው? አይ ጎበዝ ነህ ማለት ጥቅስ ላይ ጎበዝ ነህ። ኢሳይያስ 42 1 እና ማቴዎስ 18 ላይ ብላቴና ብለው ቀይረውታል። አውቀው ቀይረውታል። ግሪኩ ላይ ግን ፓያስ ነው የሚለው። ፓያስ ማለት ባሪያ ማለት ነው። ሁዮስ አይደለም የሚለው። ኢሳይያስ 42 1 ላይ ነው ደግሞ የተጠቀሰው። ፓይስ ማለት ባሪያ ማለት ነው። ፓይስ ማለት ባሪያ ማለት ነው።
ያንን ነው ማየት ያለባችሁ። ሌላ ጥቅስ ልጨምርልህ። ሐዋርያት ሥራ 3:13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እናንተ አሳልፈው የሰጣችሁትን ሊፈታው ቆርጠው በጲላጦስ ፊት የካዳችሁትን ባሪያውን ኢየሱስን አከበረው ነው የሚለው። አማርኛው ብላቴናውን ብሎ ነው ያስቀመጠው። ግሪከኛው ፓይዳን ነው የሚለው። ስለ መሰረቱ ፓይስ ከሚለው ቃል ነው የመጣው። ኒው ኢንተርናሽናል ቨርዥን ሳያቅማማ ሰርቫንት ብሎ ነው ያስቀመጠው። ሐዋርያት ሥራ 3:26 ላይም ለእናንተ አስቀድሞ አምላክ ባሪያውን አስነስቶ ይላል። ባሪያውን ማነው? ባሪያው ኢየሱስን ነው። ባሪያውን ራሱ ራእይ 3:2 ላይ ኢየሱስ ሰማይ ላይ ሆኖ ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን አለ። ባሪያ ነው ራሱ። አምላክ ክም የነበረው ሳድስ ወደ ሐምስ ኬ ብሎ ስታርጉት የእኔ ማለት ነው። የእኔ አምላክ ማለት ነው ትርጉሙ ማለት ነው። ስለዚህ ኢየሱስ የእኔ አምላክ የሚለው አካል ነበረው የሚገዛው። ማርቆስ 15:34 ላይ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በታላቅ ድምፅ ጮኸ ይላል። አምላኬ አምላኬ አንተ እኔን ስለምን ተውከኝ? ራሱ የእኔ አምላክ ዕብራውያን ምዕራፍ 1:9 ላይ አምላክ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ እያለን የሚናገረው። ኤፌሶን 1:17 ላይ የክብር አባት የኢየሱስ ክርስቶስ አምላክ ይላል። የኢየሱስ አምላክ ዘጋድ ኦፍ አወር ሎርድ የሚለው የጌታችን አምላክ ነው የሚለው የሚያስቀምጠው የጌታችን አምላክ ማለት ነው። ስለዚህ ኢየሱስ ባሪያ ነው። ብዙ ቦታ ላይ ማስረጃ አለ። አገልጋይ ነው። አሁን ሰማይ ላይ እያገለገለው ነው ያለው። ዕብራውያን 8:2 ላይ እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ይላል። እያገለገለ ነው ያለው። ባሪያ ነው። ይሄን ይመስላል። መሰለኝ ተመለሰልህ ኡስታዝ? ተመለሰልኝ። ጀዛከላህ አኺ። ወላሂ ዑምረክ ማሐስነና ቁርአን ላይ ባሪያ ይለዋል እንደ ኢየሱስን يستنكف المسيح أن يكون عبدا ኢሳን ባሪያ ይለዋል። لن يستنكف المسيح أن يكون عبدا لله ولا الملائكة المقربون ሱረቱ ኒሳ ምዕራፍ 4 ቁጥር 172 ለአንድ ሶስት ቦታ ላይ ባሪያ የሚለው አለ። እስቲ አውጡት የሚነግረኝ ሰው አለ። ቃለ ኢኒ አብዱላህ አታኒ አልኪታብ ሱረቱ መርየም ምዕራፍ 19 ቁጥር 30 ላይ ጎበዝ። ሌላ ሶስተኛስ? ሶስት ቦታ ላይ ቁርአን ኢሳን ያላ ባሪያ ይለዋል። አንደኛ ሱረቱ ኒሳ ምዕራፍ 4 ቁጥር 172፣ ሁለተኛ ሱረቱ መርየም ምዕራፍ 19 ቁጥር 30 ላይ፣ ሶስተኛው ፈልጉ። ሶስተኛ ፈልጉ። ጧ አድርጉት ሶስቱንም። ሶስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሱረት ኒሳ ብለሃል እንዴ ኡስታዝ? ሱረት ኒሳ ምዕራፍ 4 ቁጥር 172 ላይ ብያለሁ። ሱረቱ መርየም ምዕራፍ 19 ቁጥር 30 ايوه ان هو الا عبد انعمنا عليه اذا سلام الدين መጽሐፉ ነው። ኡስታዝ ወጥቷል። ታብታብ አድርጉ እስቲ ከታች ያላችሁ። ዳጊ ኢሳያስ ስንት ነው ያልከው? ድገመው። ኢሳያስ 42:1 ኢሳያስ 53:10 ኢሳያስ አንዱን ብዙ ቦታ ላይ አለ። ኢሳያስ 42:1 እና 42:1 ከደዛ ከባ
ማቴዎስ 12:28 ገላትያ 4:1 انا እየጻፍኩ አይደለም አልይዘው 42 እሺ ቱሬ ጥያቄ ያለህ ነው እስልምና ላይ ጥያቄ ካለ ጠይቅ። ሰላም ናችሁ ዳጊ? እንደምን አለው ኡስታዝን ልጠይቀው ነበር ወጣ። ክርስቲያን ስገባ አይመቸውም እሱ ምንድን ነው ወይ ማንተ መቼ ነው ማማት የምትወው? አረ ቆይ ንግስቴ ቆይ ለምን መቼ ነው ማማትና ስድብ የምትወው? መቼ ነው? እኔ ምን አደረኩ? ቆይ ክርስቲያኖች ግቡ እያለ እየሰማ ክርስቲያን ሲገባ አይመቸውም ማለት ምን ማለት ነው? ለምን ወጣ? እኔ እኮ ለዛ ነው ያልኩት። ኔትወርክ አስቸግሮናል። ቤቱ ጨለማ ነው። አሁን ራሱ በሪፖርት አውርደውን ከእንደገና ተመለስ ነው። ማነው ለምንድን ነው እሱ አንተ ስለሆነ ነው የምታብራራለት? አንተ ራስህ ዳጊ የሚታርግ ምን ተፈለክ? አንተ ያንተ ጥያቄ ከኛ አልፎ ነው እንዴ? አንተ እሱ አንተን ፈርቶ የሚወርደው ማንነና ለምን አውራ እስቲ አንተ እስቲ አውራ ከኛ ጋር። ቆይ ትኩሳት ጀመረ ደግሞ አንተ ያው ስነ ስርዓት አርግ። አንደኛ ነገር ስነ ስርዓት አርግ። ትናንትና ማታ የሌለ ነገር ውስጥ አስገብተህ ነበር። በስርዓት አውራ። ያንተ ጥያቄ ካንተ አያልፍም። እንኳን ለኡስታዛችን ቀርቶ ከራስህ አያልፍም። በስርዓት የምታወራ ከሆነ አውራ። አንተ ከኛ አታልፍም። በስነ ስርዓት አወራለሁ። ይቅርታ ሰው እንዳታስገቡ እሺ። ኡስታዝ ይመለስ ይሆናል። ጥያቄ አለ እስከዛ ጠይቅና ኡስታዝን ልጠብቅ። እናንተ ችላችሁ አመልሱ። እሺ እኔ ጥያቄ ልጠይቅ። እናንተ ችላችሁ አትመልሱም። እናንተ ችላችሁ አትመልሱም። ኧረ በቃ ጭቅጭቁን ተውት። በቃ ጭቅጭቁን ተውት። እስኪ ዳጊ እኛ አንችልም። እኛ እንጠይቋለን። እስከዛ እሺ ጥሩ ሀሰን ቀጥል። እኛ እንጠይቋለን። እዚህ ጋር ግዴታ መከባበር ግድ ነው። በእንደዚህ ቀላሉ ነገር አታክብዱት እንጂ አይ ነው ሀሰን አፉ በለኝ። በእንደዚህ ችግር የለውም። እኛ ምንም እውቀት የለንም። ሳሚሻ ወንድሜ እኛ ምንም እውቀት የለንም። አይ ስርዓት ተምሮ ይግባ። ተው እንደዚህ እያለን እያሳፈጥናቸው ነው። በጣም አናት ላይ ቁጭ የሚሉት ሪስፔክት አድርገው። እንደዚህ ተነቀንማ መልስ አንሰጥም። አውርዱት። ስነ ስርዓት ሲማር ይምጣ። እንዴ ለምንድን ነው ሽሩሩ የምንለው? እንዴ በጣም ከስርዓት በቃ ስርዓት እዚህ ልጅ ጋር ምንም ባጠገቡም አላለፍም። ማታም በጣም ሌላ እንትራስ ብሎ ነበር። ዛሬ ስታወርድ ነገ ሲመጣ እንዴት ብሎ ከሙስሊሞች ጋር ቁጭ ብዬ መወያየት እንዳለበት ተምሮ ይመጣል። እንደዚህ እየተናቀነማ እንዴት ይሆናል? ራሳችንን ማስከበር አለበት። ሳሚ ትክክል ነው። ወላሂ ትክክል። በቃ ትክክለኛ ውሳኔ ነው ያለ። ትክክል በቃ خلاص نصف እኔ ከታች ሙስሊም ነው ብላችሁ የምትጠይቁኝ ልጆች አልሐምዱሊላህ ረቢል ዓለሚን እኔ ሙስሊም ነኝ እና አትጨነቁ፣ አብሽሩ። በጣም ብዙ ኮሜንት አነባለሁ። ይሄ ሙስሊም ነው ወይ ኡስታዝ ወይ ክርስቲያን ቤት ገብቶ ያውቃል እንዴ? አያውቅም እኮ አይደለም። በሱ እንኳን መገመት ትችላላችሁ። ይገባል፣ ክርስቲያን ቤት ይገባል፣ ጨዋዎቹ ቤት ይገባል፣ እነ ዲጋ ይገባል። ለምሳሌ አሁን አይገባም። በቃ የሚገባው አንድ ቦታ ነበር፣ ትተዋል። በቃ ሌላ የት ቦታ ይገባል? አይ ጨዋ ቤት ይገባል። ዳጊ ያኔ እንኳን ዱከም ቤትም ራሱ ይገባ ነበር አለ። ኡስታዛችሁ ሄደ እንዴ? ካዱሽ እንዴት ነህ? ሰላም ብያለሁ። ኦኬ ገባ። ሰላም ነው? እግዚአብሔር ይመስገን አለው ይመስገን። ጥያቄ ልጠይቅህ? ኦኬ ጠይቀኝና ጠይቃለሁ። እሺ ጎይደ እሺ ካዱሽ በስላሴ ታምናለህ እንዴ አንተ? በስላሴ ማመን ክርስቲያን አለ እንዴ? ሲጀመር አዎ ማመን ክርስቲያን አለ ያወቅህ ነው። ያነሱ ክርስቲያን አይባሉም። ራሳቸውም ክርስቲያን ብለው ክሌም አያደርጉም።
ይላሉ። በቃ ችግር የለም። ስላሴ ማለት እኮ የሆነ አንድ ስላሴ የሆነ ቆይ ስማኝ አንዴ የስነ መለኮት ቋንቋ እኮ ነው። ሶስትነት እንደማለት ነው። ስላሴ ማለት የግዕዝ ቃላት ነው። አንድ አምላክ በሶስት አካል ተገልጧል ነው። በቃ አጭርና ግልጽ። መልካም ችግር የለውም። ኦኬ በቃ አንድ ባንድ ልጠይቅህ። አብ እኔ አምላክ ነኝ ብሎ ተናግሯል ስለራሱ? ኦፍኮርስ እኔ አምላክ ነኝ ብሎ ይናገራል። እሺ ጥቅስ ስጠኝ እስኪ ላንብበው። የት ቦታ ላይ አብ እኔ አምላክ ነኝ ብሎ አለበት? ዘጸአት አለ። አንድ ጥቅስ ብቻ ስጠኝና እናንብበው በጋራ። እሺ ላውጣ ልቆይ። እሺ ኦኬ መጽሐፍ ቅዱስ ሳል አግኝቻለሁ። 81 አሐዱ አለ አለኛ። ቆይ እስኪ የትኛው 81 አሐዱ አለ? የፈለግከውን ቨርዥን ይዣለሁ። የምትፈልገውን እከፍታለሁ። የትኛውን ልክፈት? ኦኬ እሺ ያወራችሁ ዝም አላችሁ። እየጠበቅን ስለሆነ ነው። ኦኬ ነው እንዴ? እሺ ማን ነው ጠያቂው? ተጠያቂው ማን ነው? መልስ ሊያመጣ ሄደው ማን? ኦኬ ኢሳያስ 46:9 አውጣ እስቲ። እሺ ኢሳያስ 46:9 46:9 እንዲህ ይላል፣ እኔ አምላክ ነኝና ሌላም የለንምና የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደ እኔም ያለ ማንም የለም ይላል። ያ ስለዚህ እዛ ክፍል ላይ እግዚአብሔር አምላክ እንደሆነ እኔ አምላክ ነኝ ብሎ ራሱን ገልጿል። በጣም ጥሩ። መንፈስ ቅዱስ አምላክ ነው? ኦፍኮርስ መንፈስ ቅዱስ አምላክ ነው። ኦኬ አሁን ደግሞ መንፈስ ቅዱስ አምላክ ነኝ ብሎ የተናገረበትን ጥቅስ ትሰጠኛለህ? እሺ አውጣለህ አንዴ። እሺ ሐሰን ጳውሎስ ነብይ እንደሆነ ታውቃለህ? ማን ነው ነብይ ያደረገው እሱን? እኔ ያደረግኩት ትሞግተኛለህ? አንተ ካደረከው አልሞግትህም። ቆይ ዳጊ ብዙ ነቢያቶች አሉ። ከኢየሱስ በኋላ ብዙ ነቢያቶች ይሄ ጥያቄ ለበኋላ ይቀመጥልን ፕሊዝ። ይጨርሱ አንዱ አንተ ካደረከው እኔ ምን አከራከረኝ ካንተ ጋር? አሰን በጣም ናይስ ነው። ዝም ብሎ አላወራም። አሰነው ቆይ እሺ ካደሽ ኦኬ እሺ አንድ ላውጣለ እስቲ ዕብራውያን 9:14 አለ ከፈለክ ላነብልህ እችላለሁ። ዘላለማዊ ለምሳሌ አምላክ የሚያስብሉ ሶስት ነገሮች አሉ። ዘላለማዊነት፣ ኦምኒሰንስ፣ ኦምኒፈረንስ። ቆይ አንዴ ላውጣልህ። ቆይ አንዴ መጀመሪያ ከዛ አንዴ ላውራ። ቆይ አንዴ እኮ ቦታውን ነገር ላንብበው ነው። ቆይ አንዴ ላውራ። አምላክ የሚያስብሉ ሶስት የመጽሐፍ ቅዱስ ሶስት ዋና ነገሮች አሉ። ኢተርናሊቲ፣ ዘላለማዊነት፣ ኦምኒፈረንስ ሁሉን አዋቂነት፣ ኦምኒፈረንስ ሁሉ ቦታ መገኘት ማለት ነው። ሶስቱ አምላክ ያስብላል። ለምሳሌ ዕብራውያን 9:14 ስንመለከት መንፈስ ቅዱስ የዘላለም መንፈስ እንደሆነ ይናገራል። እንደገና ደግሞ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 10-11 ስንመለከት መንፈስ